ይሄ ዶክተር እጅ የምታስጭኑ ፓስተር ብትሆን ነብይ ብትሆን ወንድ ልጅ ሴት ልጅ እጅ ጭናበት አይጸልይለት። ይስሐቅ እንኳን ልጅ ቢሆን አብርሃም ነው የሚጭንበት። እንደው ያዕቆብ ልጆች ቢኖሩ እንኳን ሚስቶቹ ብዙ ቢሆንም እንኳን አባት ነው የሚጭነው። ነብይት ነች ፓስተሪት ነች ምናምን ነች ብላችሁ ወንድ ልጅ ተንበርክኮ ሴት ልጅ ቆማ እጅ አትጭን። እናንተም ትንሽ ወንዱ ነው የእግዚአብሔርን ቤተክርስቲያን መልካም ነው በየሰፈሩ ቀልዱ በስቷል ለማለት ነው። ባለማወቅ ሊሆን ይችላል፣ በዋነት ሊሆን ይችላል። ግን ቢያንስ እንድማማር ሰው መንቃትና ማስተካከል አለ። እልክ ጥሩ አይደለም ለማለት። እነዚህ ካሪዝማቲክ የሚባሉ እብዶች አሉ፣ ወንጌልን ለማጥፋት በመላ ምድሪቱ የተዘሩ
በቲክቶክ ላይ ገና አንድ ጸሎት ሳይጸልይ ከስር 3 የባንክ አካውንት የሚጽፍ አይን አውጣዎች፣ ስራ ፈቶች ወይ በቀለም ተምረው ያችን የወር ደሞዝ መብላት ያቃታቸው ወይ የሆነ ሙያ ስኪል ቢዝነስ ውስጥ ገብተው ብር መያዝ ያቃታቸው ሀብት ማከማቸት ያቃታቸው ሰነፎች እጃቸው ለስላሳ ከካውንስሉ ላይ ጸጋዬን ወስጃለሁ ብሎኛል። ከካውንስሉ ጋር እኔ የለውም ብሎኛል። ለምን የተደበላለቀ ህይወት እንዳላችሁ ጌታ ተናግሮኛል። ለጌታ እንደማትሰሩ ተናግሮኛል። ለሱ ሳይሆን ለሰው እየሰራችሁ እንደሆነ ንሳ ግብ የዕቃ መለዋወጫ ያረጋችሁ ጌታ ከናንተ ጋር አብሮ ያባረራችኋል። የምትለዋውጡትን ዕቃ ይገለባብጣዋል። ተናግሮኛል። ይሄንን መልእክት በእውነት ነው የምላችሁ። እናንተንም ይገለብጣል፣ ዕቃችሁንም ይገለብጣል። የሰበሰባችሁትን አትበሉትም። ለልጅ ልጆቻችሁ እየዘራችሁ ያላችሁት መርገም ነው። ከእግዚአብሔር ውጭ የምትመሩ ነቢያቶች ተመለሱ ነው የምላችሁ። ከሚዲያ ውጭ የምታገለግሉ እግዚአብሔር እንደሚያዋርዳችሁ ተናግሮኛል። ተመለሱ ነው የምላችሁ። ከሚዲያ ውጭ የምታገለግሉ እግዚአብሔር እንደሚያዋርዳችሁ ተናግሮኛል። እንደሚያዋርዳችሁ በከባድ ውርደት ውስጥ እንደምትገቡ። ሁለተኛ እግዚአብሔር የተናገረው ስለ ዘማሪዎች ስንት ዘመን ስትናገሪ ዝም አልሽ ሃይ የምልሽ ጠፋ። ባልሽም አይችልሽም መሰለኝ፣ አይቆጣጠረሽም። የሆነች ፌሚኒዝም ነገር ነሽና አንቺም አደብ ግዢ። እሺ እኔ ደግሞ ላስጠንቅቅሽ፣ አደብ ግዢ። መጽሐፍ ቅዱስ አስተምሪ። ደግሞ በቃ አርግዛ ከሚዲያ ጠፍታለች ብዬ በቃ ተደስቼ ሳልጨርስ መቼ ነው የወለድሽው? ነገረኛ እንዳታረጉኝ በቃ እናንተ ሴቶች። አንቺ ሴት አደብ ግዢ፣ ቁጭ በይ፣ ፈመስ ለመሆን አትሞክሪ። ያለሽበትን ቦታ አውቃለሁ፣ የምታገለግይበትን ቦታ አውቃለሁ፣ አልናገርም ቦታውን። ግን ፈመስ ለመሆን ጌታ ነገረኝ አትበይ፣ እንደዚህ አትበይ። እሺ የኔ ውድ አትበይ። ምስቱኝ፣ በቃ ጥሩ ቆንጆ ምስቱኝለት ለባልሽ። እሺ ውር አትበይ። እዚህ ላይ መጥተሽ ውር አትበሉ። እሺ ሰከን ንበሉ፣ ሰከን ንበይ። ስትዘረጥጢ ነበረ አገልጋዮቹን። ዝም አልነሽ። ዝም ጌታ አለን ስለምትይ ዝም አለን። ይሄ ጌታ ማን እንደሆነ አንቺ ራስሽ አታውቂው። ስለዚህ እስቲ መጽሐፍ ቅዱስ አንብቢ። ትምህርት ይሄ ዶክተር ወዳጄን ታውቁታላችሁ። ለምን የሚሰብከው ኦርቶዶክስ ነው? ለምንድን ነው ወደዚህ የማይመጣው? በጣም የሚደንቅ ነው። የሚሰብከው ስለ ኦርቶዶክስ ነው። የሚሰብከው ስለ ታቦተ ጽዮን ነው። ስለ ቅዱስ ጊዮርጊስ ነው የሚሰብከው። ስለ ቅድስት አርሴማ ነው የሚሰብከው። መምጣቱ አይቀርም። ቶሎ መምጣት እኮ ነው። ቶሎ መምጣት ያስፈልጋል። የምታገኙ ሰው ነገሩ ጥሪ አድርጓል። የአርባ ምንጩ ሊቀ ጳጳስ በሉና ንገሩልኝ። 9ኙ የክርስቶስን በዓላት ሲዘረዝር አንብባችሁታል እኮ ታውቁታል። የምታውቁትን በጎ ነገር እንወስዳለን እኛ። ሰባኪና ንብ አንድ ነው። በጎ ነገር ነው የተናገረው። 9ኙን የክርስቶስ በዓላት በዝርዝር አስቀምጦታል።
ቤተክርስቲያንን ወክዬ የምናገርበት እና ቤተክርስቲያንን ወክዬ የማገለግልበት እና ቤተክርስቲያንን ወክዬ ፕሮጀክት ማድረግበት አካሄድ እንዳለ ሆኖ ደግሞ እንደ ግለሰብ የግል አመለካከት አለኝ። እንደ ግለሰብ የግል አካሄድ አለኝ። ምን ማለት ነው? ትልቁን የቤተክርስቲያንን አካሄድ በማይጣረስ መልኩ አልፎ አልፎ ግን ምናልባት ሁለቱ እንኳን የሚጋጩበት አይነት ሁኔታ ካለ በቤተክርስቲያን የምንሄድበት አካሄድ አለን። እንደ አጥቢያ ቤተክርስቲያንም እንደ ኢትዮጵያ አማኑኤል ህብረት ቤተ እምነትም ማለት ነው። በዛ አግባብ ነው መካሄድ የነበረበት ማለት ነው። ምን ለማለት ነው? ድንገት እንኳን እኔ ትክክል ሳልሆን ቀርቼ ቢሆን የተሻለ የሚሆነው አካሄድ ምን አይነት ነበረ መሰላችሁ? እንደው ለሌላ ጊዜ እንድትታረሙበት በእናንተ አይነት መልኩ እና አካሄድ ላለመመለስ ነው። አሁንም መመለስም አይጠበቅም በዛ አይነት መንገድ እና ለኔም አይመጥነኝም። የመጣውበት መንገድ፣ ያደኩበት ስነ ምግባር፣ የመጣውት የትምህርት ዝግጅት፣ የአገልግሎት ልምድም በእንደዚህ አይነት መልኩ ለማውራት አይመጥነኝም እውነት ለመናገር። ምንድነው የተሻለ የሚሆነው? ምናልባት የቤተክርስቲያኗን ኢሜጅ የሚጻረር እንኳን ከሆነ ይህ ሰው እንደዚህ እያለ ነው እና እባካችሁ እስኪ ይህንን ሰው አስቁሙልን ነው ሊባል የሚችለው አይነት አግባብ ማለት ነው። ወደዚህ ሐሳብ እመለስበታለሁ። ሆኖም ግን እኔ እንደ አንድ ግለሰብ ብቻ አይደለም ባይዘው እንደ አንድ ግለሰብ ያለኝ አስተሳሰብና አቋም ቢኖርም እንደ አንድ ግለሰብ ብቻ አይደለም። በግሌ እንግዲህ እግዚአብሔር ራርቶልኝ እግዚአብሔር የመማር እድል ሰጥቶኝ አስተምሮኛል። ነገረ መለኮትን በዲግሪም በማስተርስም አጥንቻለሁ፣ ተምሬያለሁ። አሁንም ሌላ ማስተርሴን እየሰራሁ ነው ያለሁት። ያ ብቻ አይደለም፣ ተማሪ ብቻ አይደለሁም፣ አስተምራለሁ። ነገረ መለኮትን አስተምራለሁ። ከዛ ውጪ ደግሞ ረጅም ዓመት የቆየ የቅበተ እምነት አገልግሎት ላይ እምሰራው ስራ አለ። ስለዚህ አገልግሎቴም ጭምር ነው። መልላችሁ ፈልጌ ነው። ከአገልግሎት ውጪ አድርጋችሁ አትወሰዱት። ከመጽሐፍ ቅዱስ ውጪ የሆነን አካሄድና ከመጽሐፍ ቅዱስ ውጪ የሆነን ልምምድ ማንም ይሁን ማን መጽሐፉን የተቃረነ እስከሆነ ድረስ መዳኘት አለበት፣ መተቸት አለበት ብዬ አምናለሁ። ይህንን ደግሞ ለረጅም ዘመን ሳደርገው የመጣሁት ነው። ቲክቶክ ላይ ከመጣው ገና 1 ዓመት ከ4 ወር ምናምን ቢሆነኝ ነው፣ ከ5 ወር ቢሆነኝ ነው። እኔ ግን ረጅም ጊዜ በተለያዩ ሶሻል ሚዲያዎች ዩቱብ ላይም እንደገና ፌስቡክ ላይም ሳደርገው የነበረ ነገር ነው። አሁን ደግሞ ዘመን ባመጣልን እድል ተጠቅሜ ሐሳቤን እያስተላለፍኩ ነው። ሐሳቤን ወደ ሰፊ ህዝብ እያደረስኩ ነው ያለሁት። ምን ለማለት ፈልጌ ነው? ይህንን ሳደርግ እንዲያው ዝም ብዬ በወጣትነት ስሜትና ግለት አይደለም የማደርገው። ካለኝ አገልግሎት ልምድ፣ ካለኝ ቀንያ እግዚአብሔር፣ ካለኝ ሞራል ቫሊዩ፣ ስፒሪቹዋል ቫሊዩ ተነስቼ ነው። ካለኝ ደግሞ መጽሐፍ ቅዱሳዊና ነገረ መለኮታዊ እውቀትም ተነስቼ ነው የማደርገው። አንዳንድ ጊዜ እዚህ ቲክቶክ ላይ ያው እንግዲህ ፕላትፎርሙ እንደምታውቁት ሁሉም ሰው የሚሳደብበት፣ ሁሉም ሰው የሚዛለፍበት ነው። ብዙ ነገሮች አሉ። ፕላትፎርሙ እንደ ፕላትፎርም በጣም የሚወደድ ፕላትፎርም ነው። ፕላትፎርም አጠቃቀሙን ግን እኛ አበሾች ስላልቻልንበት እንዲያው ፕላትፎርሙ ላይ የመጣውን ሁሉ የማቅለል አባዜ አለ እና አንዳንድ ጊዜ ማንን እየተሳደባችሁ እንዳላችሁ፣ ማንን እየዘረጠጣችሁ እንዳላችሁ፣ ማንን የሆነ ካታጎሪ ውስጥ ለማስገባት እየሞከራችሁ እንዳላችሁም ቆም ብላችሁ ማጤን በጣም መልካም ነው ብዬ አስባለሁ። እኔ ዛሬ የጀመርኩት ነገር አይደለም። ሐሰተኛ ማለት ትክክለኛ ያልሆነ አካሄድ ትክክል አይደለም ማለት እንደ ቤተ እምነትም ባይዘው በዚህ ነው የምንታወቀው። የኢትዮጵያ አማኑኤል ህብረት ቤተክርስቲያንን የምታውቁ ሰዎች ታውቃላችሁ ብዬ አስባለሁ። እንግዲህ በጣም የምንታወቀው አንደኛው በዝማሬና በአምልኮ ነው። ከዛ ቀጥሎ ግን ለትምህርት ባለን ጥንቃቄና አቋም በጣም ቤተክርስቲያናችን ትታወቃለች። ስለዚህ ምን ልላችሁ ፈልጌ ነው፣ ምናልባት በዚህ አግባብ ከሄዳችሁ የቤተ እምነት የማቋም ነው መጽሐፍ ቅዱስ ያሉ ነገሮችን መጽሐፍ ቅዱስ አይደለም ማለት ነው። ነገር ግን እኔ እዚህ የአጥቢያዬንም የቤተ እምነቴንም አቋም ወክዬ ሳይሆን እንደ አንድ ግለሰብ፣ እንደ አንድ ክርስቲያን አማኝ፣ እንደ አንድ አገልጋይ፣ ከዛም ባለፈ ደግሞ እንደ አንድ ነገረ መለኮትን እንደተማረና እንደሚያስተምር ሰው ጭምር ነው እዚህ ቲክቶክ ላይ የማገለግለው። ኦኬ። ስለዚህ ከሆነ ሰው ጋር ሄዳችሁ ከማያያዛችሁ በፊት፣ በተለይ መሪዎቼን ከማያያዛችሁ በፊት እኔ በራሴ አሁን ሙሉ ሰው ስለሆንኩኝ ልላችሁ ፈልጌ ነው። ግን ደግሞ እዚህ ቲክቶክ ላይ ሳገለግል ሁልጊዜ ልክ ሆናለሁ ማለት አይደለም። ልክ ያልማልሆንባቸው አግባቦች ሲኖሩ እኔ ጋር መታችሁ ማልሰማ ከሆነ አካሄዳለሁ። መሪዎችን እንደዚህ አይነት አካሄድ አለ ብታዩት ብታናግሩት ነው መባል ያለበት። ክርስቲያናዊ ኤቲክስ እሱ ነው እንጂ
ዘሎ አንተ የምታንጸባረቀው የእንትናን ነው፣ አንተ የምታንጸባረቀው እንደዚህ ነው፣ የመሪህ እንደዚህ ምናምን። አም ሶሪ አይደለም። የኔ አሁን የሚመራኝ መጋቤ ነብይ ዘኔ በኢትዮጵያ አማኑኤል ውስጥ ነው የምላችሁ እንደዚህ አይነት ሰው የለንም። ለሚቀጥለው እንድታውቁት ማለት ነው የለንም። እንዲህ እገሌን አጥቃልኝ የሚል የለንም። አም ሶሪ። በጣም መሪዎቼ መንፈሳዊ ናቸው። በጣም ይሄንን ስል በኩራት ነው የምናገረው። በኩራት ቤተ እምነቴን በጣም ነው የምወደው። አጥቢያዬን ሀሎትን በጣም ነው የምወደው። ሀሎት ውስጥ ባለኝ በትንሹም በትልቁም አገልግሎት ደስ ብሎኝ ነው የማገለግለው። በጣም ጌታ እንደማገለግል ብቻ ሳይሆን ቤተ እምነቴንም በመውደድና በማክበር ነው የማገለግለው። መሪን በመውደድና በማክበር ነው የማገለግለው። ሶ ምናልባትም ከዚህ ፕላትፎርም ላይ መሪ ውጣ ቢለኝ እንኳን ሪስፔክት አድርጌው እስከ መውጣት ድረስ ነው የምላችሁ። በዚህ መጠን ማለት ነው። ሌላው በጣም እንደተሳደብኩ አይነት ድራማ ስትሰሩ የነበራችሁ ሰዎች አልተሳደብኩኝም። እኔ የተናገርኩት ዮናታን አክሊሉ መሰረታዊ የሆኑ ትምህርቶች ላይ አቅም ያለው አይመስለኝም ነው። አቅም ያለው አይመስለኝም ነው። አንደኛው እንግዲህ የተከሰስኩት በሱ ነው። አቅም አለው ብዬ አላምንም ነው ያልኩት። ምን ማለት ነው? መሰረታዊ ትምህርት ማለት ባይዘው ማስተማር አይችልም ማለት አይደለም። ጸጋ የለውም ማለት አይደለም። መሰረታዊ ትምህርት ማለት ነገረ ክርስቶስ ላይ፣ ነገረ ድነት ላይ፣ ነገረ ስላሴ ላይ፣ ነገረ ፍጻሜ ላይ፣ ነገረ ቤተክርስቲያን ላይ እነዚህ መሰረታዊ ትምህርቶችና ሌሎች መሰረታዊ ትምህርቶች ላይ በቂ የሆነ አቅምና ዝግጅት የለውም ብዬ ነው ማምነው። አዎ አሁንም የለውም ብዬ ነው ማምነው። ይሄ ታዲያ የማን ሐሳብ ነው? የሳሙኤል በላይን ሐሳብ። እንደ አንድ ነገረ መለኮትን እንዳጠና ሰው፣ እንደ አንድ ነገረ መለኮትን እያስተማረ እንዳለ ሰው ጭምር፣ አሁንም እየተማረ እንዳለ ሰው ጭምር። ይሄ የኔ ሚዛን፣ ይሄ የዘኔ ሚዛን አይደለም። የአማኑኤል ህብረት ቤተ እምነት ሚዛን አይደለም። ሶ በዙ ዙሪያ ትንሽ ላጥራላችሁ ብዬ ነው። ኤንዌይስ የኔ ሐሳብ ለሌላ ጊዜ የሚወክለው እኔን እንጂ ቤተክርስቲያኔንም መሪንም አይደለም። ብሩካን ናችሁ። ከቻላችሁ ብዙ ሰው ጋር እንዲደርስ ኮፒ ሊንክ እና ሼር አድርጉት። ተባረኩ።